የእግዚአብሔርን ቃል እንማራለን አስተምራለሁ ከዕብራውያን ምዕራፍ 4 ላይ ነው ማካፍለው እናስቸግራለን ሰባኪዎች መሰለኝ ተነሱ ተቀመጡ በማለት በእግዚአብሔር ቃል አክብሮት ቆመን እናነብ ምንችል ሰዎች ቆመን እናነባለን ለማስቸገር አይደለም ይቅርታ የእግዚአብሔርን ቃል በማክበር ምዕራፍ 4 ከቁጥር 14 ጀምሮ ያለውን ቃል ነው ማካፍለው ምዕራፍ 4 ከቁጥር 14 እና እስከ 16 ያለው በጣም መታቆት ቃል ነው እንደዚህ ይነበባል አብረን እናነባዋለን እንግዲህ በሰማይ ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን እንጠብቅ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ብዙ ሰዎች የሚያስጨንቃቸው የሚያሳስባቸው ሁለት ነገር ይኖራል በያስባለሁ በጣም ብዙ ነው የሚያሳስበን ግን ከሚያሳስበን ከሚያስጨንቀን ነገሮች መካከል ሁለት ጥያቄ በዚህ ክፍል ውስጥ ይመለሳል ብዬ ስላሰብኩ ነው ሁለት ነገሮች ያሳስበናል ብዬ ማስበው አንዱ በክርስትና ህይወታችን በዚህ አሁን ባለን ህይወት ውስጥ እስከ መጨረሻ እንፈጽሙ ይሆን ወይ ሩጫውን እስከ መጨረሻ ሮጠን እንጨርስ ይሆን ወይ ብለን እናስባለን እኔ አስባለሁ እናንተ ታስባላችሁ ብዬ አስባለሁ እንደኔ የሚያሳስበኝ ነገር በጣም ዓለማዊነቱን ሳስብ አለ ከጌታ ቤት ሊያስወግደን ሊያስወጣን ያለውን ዘመቻ ሳስበው የጨለማውን ኃይል ሳስበው እኔስ ራሴ በጥሩ ሁኔታ ሩጫውን ጨርሼ ማለት ፍጻሜ ጥሩ ይሆናል ወይ ብዬ አስባለሁ አይ ቲንክ ለዚህ ማሰብም አለብን ካላሰባችሁ ዛሬ ማሰብ አለ ሩጫችንን እንዴት አድርገን በጥሩ ሁኔታ እንጨርስ የጀመርነውን የእምነት ሩጫ ጌታችን ኢየሱስ ክርስቶስ ማይገባኝ ጥቅስ አለ በምድር ላይ የሰው ልጅ እምነትን ያገኝ ሆኖ የሚል ቃል አለ እኔ አይገባኝም እሱ ጥቅስ ምን እንደሆነ እምነትን ያገኝ ሆኖ ጌታ ሲመጣ የሚል ጥቅስ ጌታችን ራሱ ነው የተናገረው በማቴዎስ ወንጌል ላይ እምነትን ያገኝ ሆኖ በምድር ላይ ጌታ ተመልሶ ሲመጣ የሚያምነው ሰው ያገኝ ሆኖ የሚለው አንዳንዴ ምን ማለት እንደሆነ በደንብ አላውቀውም ብያቸዋለሁ ግን በቃ በምድር ላይ ብዙ ሰዎች የሚስቱ ይመስለኛል እና ጌታን ባላቸው እምነት ጸንተው ለመቆም አንዳንድ ፈተናው አሸንፏቸው የሚወጡ ሰዎች ያሉ ይመስላል ጌታ ለዛ ነው በምድር ላይ እምነትን ያገኝ ሆኖ ወይ ብሎ የሰው ልጅ ተመልሶ ሲመጣ የሚጠይቀው አሁንም በእምነትም መጽናት ይቻላል ወይ እስከ መጨረሻ ሮጠን ሳንበላሽ ሳንበረዝ ሳንበከል ሳንሻረክ ከዓለም ጋር የዓለም ጨለማ ሳያገኘን ሮጠን እንጨርስ ይሆን ወይ ብለን እንጠይቃለን ጠይቃችሁ ማታውቁ ከሆነ በደንብ ጨርሱ ለምን ተጠንቅቀን መሮጥ ስላለብን ነው ሩጫ ውስጥ ነን ያለነው የእምነት ሩጫ ተጀምሯል በዛ ውስጥ በትክክል ካሮጥን ሩጫችንን በትክክል ካሮጥን የድል አክሊል አናገኝ የአክሊል ተሸላሚዎች አንሆን አሸናፊዎች አንሆን ወደ ኋላ ልንቀር እንችላለን ከጨዋታ ውጪ ልንሆን እንችላለን በጣም የሚገርማችሁ ዕብራውያን ከጨዋታ ውጪ መሆን እንዳለ ይናገራል ከጨዋታ ውጪ መሆን የለም የሚሉ ሰዎች አሉ በዚህ በእምነት ሩጫ ውስጥ የጀመሩ ሰዎች ዝም ብለው በቃ ይፈጽማሉ ብለው ያስባሉ ዕብራውያን ጸሐፊ እንደሱ አያስተምርም እንደውም ለእንደዛ አይነት ሐሳብ ላላቸው ሰዎች ይህንን መጽሐፍ ጋብዛለሁ ዕብራውያንን እንዲያነቡ ያስጠነቅቃል ዕብራውያን ዋ ይላል ዕብራውያን መጽሐፍ በትክክል ካልሮጣችሁ በትክክል ካልፈጸማችሁ በትክክል ሩጫውን ካልተወጣችሁ ዲስኳሊፋይ ልትሆኑ ከጨዋታ ከውድድር ውጪ መውጣት ይቻላል ልትችሉ እና ተጠንቀቁ ብሎ ይናገራል ስለሱ አይደለም ልናገር የመጣሁት በነገራችን ላይ ግን ክርክር አለ ታውቃላችሁ አንድ ሰው በቃ ከዳነ በኋላ አይጠፋም ምንም ነገር ቢሆን ምናምን ይላሉ ሰዎች አሁን በጣም ደስ ይለኛል እሱ ሐሳብ ግን ደግሞ ይሄ ያለ አይደል ዝም ብሎ ክርክር ለመከራከር ቢከራከሩ ሳይሆን ተጠንቀቁ ደግሞ ይላል መጽሐፍ ቅዱስ እዚህ ላይ በተለይ የመጀመሪያ እምነታቸውን አጽንተው መያዝ እንዳለባቸው የዕብራውያን ጸሐፊ ይናገራል እስከ መጨረሻ ጸንታችሁ ባትቆሙ ብሎ የዕብራውያን ጸሐፊ ትቆረጣላችሁ ትጠፋላችሁ ታጣላችሁ የጀመራችሁት ሩጫ እናገኘዋለን የምትሉትን ታጣላችሁ ብሎ ይናገራልና
እኔ እንደው የሚመስለኝ እሱን እንደገና እንድታስቡ እንደዚህ አይነት ሐሳብ ላላቸውም ሰዎች ዕብራውያንን አጥኑ ብላችሁ ብትነግሯቸው ይበቃል ብዬ አስባለሁ። ነገር ግን ሁለተኛው ጥያቄ ደግሞ ደካማና ኃጢአተኛ የሆንን ስጋ ነን እኛ ሰዎች እና እንደው ወደ እግዚአብሔር መቅረብ እንችላለን ወይ? እንደው እግዚአብሔር ስንቀርበው በዚህ አይነት ድክመት ውስጥ እያለን ስንቀርበው እግዚአብሔር ይቀበለናል ወይ ደግሞ የሚል ጥያቄ አለ። ምክንያቱም ደካሞች ነን፣ እንደክማለን፣ የተለያየ ነገሮች ያጋጥሙናል። በህይወት ከፍታ ላይ እንቆይና ሁል ጊዜ እንደዛ ሆነን አንቆይም። ደግሞ ዝቅ የምንልበት፣ ደግሞ የምንደክምበት፣ ደግሞ ጉልበት የምናጣበት ጊዜ አለ። ደግሞ ኃጢአት ውስጥ ደግሞ የምንገባበትም ጊዜ አለ። የዛን ጊዜ ደግሞ አንድ ጥያቄ አለን፣ አንድ ጭንቀት አለን። እግዚአብሔር ይቀበለን ይሆን ወይ? ወደሱ መቅረብ እንችላለን ወይ ብለን እናስባለን። የዕብራውያን ጸሐፊ ይሄንን መጽሐፍ ሲጽፍ እንደዚህ ነገሮችን አስቦ የጻፈ ይመስለኛል። የዕብራውያን ሰዎችን በዝርዝር እናንተ አጥኗቸው። እነኚህ ሰዎች በእምነታቸው በጣም ጥሩ ጀምረው በጣም ጥሩ መንገድ ላይ የነበሩ ዕብራውያን ናቸው፣ እስራኤላውያን ናቸው፣ የዳኑ እስራኤላውያን ናቸው። ነገር ግን በሚመጣባቸው ፈተና፣ በሚመጣባቸው መከራ፣ በሚያልፉበት በጣም የሚያስጨንቅ ነገር ተነስተው በእምነታቸው ወደ ኋላ ለመሄድ አንድ ቋንቋ አለ እንጂ ያገረገሩ የተነሱ ወደ ኋላ የዳዳቸው ናቸው። ለመመለስ ወደ ኋላ ለመመለስ ያሰቡ ሰዎች እንደሆኑ ያሳያል። ብዙ ጥቅሶች አላበዛም እንጂ እናንተ ብታዩት አንዳንድ ቦታ ላይ እነኚህ ሰዎች በዕብራውያን መጽሐፍ ውስጥ ጌታን ያመኑ ሰዎች ናቸው። ጌታን የሚከተሉ ሰዎች ናቸው። የአይሁድ እምነት ተከታዮች፣ ሃይማኖት አላቸው። በደንብ መልክ ያለው ሃይማኖት የነበራቸው አይሁድ እምነት ተብሎ የሚያኮራ እምነት የሚመኩበት ሃይማኖት የነበራቸው ሰዎች ናቸው። ይህንን ሃይማኖት ይዘው እየሄዱ እያሉ ግን ከፍተኛ መከራና ስደት ደረሰባቸው። ሲያምኑም በጣም በትግል ያመኑ ሰዎች ይመስሉኛል። ካመኑ በኋላ ደግሞ መከራና ስደት ገጠማቸው። ከዛ የተነሳ አለን የሚሉትን ነገር ሁሉ እያጡ እየተበዘበዙ ግፍ እየበዛባቸው እየታሰሩ እየተሰደዱ እየተደበደቡ በጣም ብዙ መከራ ደረሰባቸው። ከዚህ የተነሳ ምናልባት ብለው ማሰብ ጀመሩ። ምናልባት አሁን የያዝነው መንገድ ትክክል ላይሆን ይችላል ብለው ተጠራጠሩ ማለት ነው። አሁን እየሄድንበት ያለው መንገድ የክርስቶስ ኢየሱስ መንገድ፣ አዲሱ እምነታችን፣ አዲሱ የጀመርነው ጉዞ ምናልባት ይህንን ሊያድነን አልቻለምና የሚሻለው ወደኋላ መመለስ ሳይሻል አይቀርም ብለው ያሰቡ ይመስለኛል። ከጸሐፊው ሁኔታ ሳየው ወደኋላ ለመመለስ ያሰቡ ይመስላል። እንደገና ጸሐፊው ደግሞ ያሉበትን ሁኔታ ተረድቶ ምናልባት አንዳንድ ሰዎች ይሄ በ70 ዓመተ ምህረት አካባቢ በከፍተኛ ደረጃ ትልቅ ስደት የተነሳበት ጊዜ የነበሩ ክርስቲያኖች ሳይሆኑ አይቀርም ይላል። ከፍተኛ ስደትና የሚያስጨንቅ ጊዜ፣ መቅደሱ ፈርሶ ተቃጥሎ ብዙ አይነት በክርስቲያኖች ላይ ስደት መከራ የደረሰበት ጊዜ ነው። እዛ አካባቢ ይኖሩ የነበሩ ሰዎች ሳይሆኑ አይቀሩም ብለው የሚገምቱ ሰዎች አሉ። ዕብራውያን 10 በተለይ ከ32 እስከ 14 ስናይ መከራው ስደቱ በጣም ኃይለኛ እንደነበረ ያሳያል። ይሄ ጸሐፊ በቃ ይሄ በደንብ እንድናየው እፈልጋለሁ። እነኛ አይነት ሰዎች ናቸው ሰዎቹና ጸሐፊው ለእንደኛ አይነት ሰዎች ነው መልእክት የሚያስተላልፉ። እንደኛ አይነት ጥያቄ ያላቸው አይመስላችሁም? ቅድም እንዳነሳሁት አይነት ጥያቄ በዚህ ሁኔታ ውስጥ መጽናት ይቻላል ወይ ሚል ጥያቄ አላቸው። የነሱ መከራ ንዩት። የነሱ መከራ ስደት ነው። የነሱ መከራ መገረፍ ነው። የነሱ መከራ ንብረታቸውን ማጣት ነው። አሁን በአዲስ አበባ ከተማ ብዙ መከራ ብዙ ስደት እየደረሰብን አይደለም። ወንጌል ግን ስደት ያመጣል። በነገራችን ላይ ስደት ያመጣል። ስደቱ ፊዚካል አይደለም ለማለት ብዬ ነው እንጂ እንሰደዳለን። መጽሐፍ ቅዱሳችን እንደሚያስተምረን እግዚአብሔርን የሚከተሉ ሰዎች፣ ኢየሱስ ክርስቶስን የሚከተሉ ሰዎች ጌታን በመከተላቸው ምክንያት ብቻ፣ በነገራችን ላይ ምንም ስላጠፉ አይደለም፣ ወንጀል ስለሰሩ አይደለም፣ ኃጢአት ስለሰሩ አይደለም፣ ክፉ ሰዎች ስለሆኑ አይደለም፣ የጌታ በመሆናቸው ብቻ ዓለም ይጠላቸዋል ብሎ ያስተምረን። ዓለም አይወዳችሁም፣ ዓለም አይቀበላችሁም፣ ዓለም ይገፋችኋል ብሎ ይናገራል። ይሰደዳሉ ይላል። በቃ በኢየሱስ ክርስቶስን ለመምሰል የሚፈልጉ ጌታን ለመከተል የሚፈልጉ የምር የሆኑ ሰዎች ደስ ብሏቸው ተመችቷቸው ዓለም ሁሉ ተቀብሏቸው ይኖራቸው ዓለም እና ስደት የለብንም። አሁን ሪሌቲቭሊ በጣም ደስ ይላል። ከተማ ውስጥ ግን ከአዲስ አበባ ውጪ በወንጌል ምክንያት የሚሰደዱ ሰዎች አሉ። በኢትዮጵያም ሀገር ይሄ ፊዚካሊ ስደት የሚደርስባቸው ማለት ነው። ፊዚካሊ ቸርች አታመልኩም የሚባሉ ድሮ ይደረግ የነበረው ክርስቲያኖች ላይ አሁንም የሚደረግባቸው
ቅዱሳኖች አሉ በኢትዮጵያ ምድር። ከኢትዮጵያ ውጭ ደግሞ በጣም ብዙ የምንሰማቸው እንደ ህንድ እንደ ናይጄሪያ አሁን በቅርብ እየሰማን እንዳለው ሰዎች እንዳይሰበሰቡ እንዳያመልኩ ከፍተኛ ስደት ያለበት ጊዜ ነው። እንደሱም ባይሆን ግን አሁን ስደት አለብን ብዬ ነው ማስበው። በጌታ ቤት እንዳንጸና የጌታን መንገድ እንዳንከተል የሚወጣው ስደት ወይንም ዘዴው የተቀየረ ይመስለኛል። የስደቱ አይነት ተቀይሯል። የስደቱ አይነት ስልጣኔ ሊሆን ይችላል ከተማውን የሚያስቸግረው። የኛ ፈተናውን ምናልባት ሴኩላሪዝም ሊሆን ይችላል፣ ዓለማዊነት ሊሆን ይችላል። የዓለማዊነት ፈተናው ግብዣው ያለንም እኛን ሊያስወጣ የሚመክርበት መንገድ በጣም ብዙ ነው። በተለይ ወጣቶች ስላላችሁ እዚህ ውስጥ በደንብ እንድሰሙኝ ይፈልጋሉ። ለአዋቂዎችም ይሆናል ብዬ አስባለሁ። አዋቂዎች ወዴት እንሄዳለን ብለን እድሜያችንም ብዙ ስለማይፈቅድ ነው ከዚህ በኋላ ወደ ኋላ መሄድ ሌት ነው ብለን እንዳናስብ ብዬ። ወጣቶች በደንብ ስሙኝ። የሴኩላር ሂዩማኒዝም ወይንም ሴኩላሪዝም ጨለማው ክርስቲያኖችን ወጣቶችን ከጌታ ቤት ለማስወጣት የመጨረሻ አቅሙን ተጠቅሞ የሚሄድበት ጊዜ ይመስለኛል። ስለዚህ ምናልባት ቡሊ ልንደረግ እንችላለን። ወጣቶች ጌታን በማመን ጌታን በመከተል ኋላ ቀር ነህ ተብለ ሊነገር ይችላል። ኋላ ቀር የሆንክ ያልሰለጠንክ አይነት ሐሳብ ሊሆን ይችላል። የሚደርስብን መከራ፣ ስደቱ፣ ተጽዕኖ እንደሱ አይነት ሊሆን ይችላል። ጌታን በመከተላችሁ ምክንያት ሞኞች እየተባላችሁ እያፈራችሁ ለጽድቅ ለመኖር ስትሞክሩ ኋላ ቀርነት እየተባለ ከስልጣኔ ጋር ተቃራኒ ስለሆነ ፈተናው በጣም ብዙ ነው፣ መከራው ብዙ ነው። በጌታ ቤት እንዳንጸና እንዳንቆም የያዝነውን እምነት እንዳንጠብቅ የሚያደርገን በጣም ብዙ ነገር አለ። ደካማ የሆን ስጋን የለበስን በመሆናችን ምክንያት ደግሞ የሚመጣው ተጽዕኖ በቀላሉ እንድንወድቅ ያደርገናል። በኃጢአት መውደቅ በዚህ ዘመን በጣም ቀላል የሆነ ይመስለኛል። በኃጢአት መውደቅ ወይንም ክፉ ነገር ውስጥ መግባት በቀላሉ በእምነት ውስጥ የነበረ ሰው አያደርግም የሚባለውን ነገር ሲያደርጉ መታየት በጣም የተለመደ ይመስላል። ስለዚህ የዕብራውያን ጸሐፊ እንደዚህ አይነት ችግር ውስጥ ለነበሩ ሰዎች ነው ይህንን መልእክት የጻፈላቸው። ብዙ መፍትሄ መስጠት ይችል ነበረ። አሁን እኔም አጠር አድርጌ ለመናገር ስለፈለኩ ብዙ መፍትሄ የሆኑ ፎርሙላዎች ማሳየት ይችል ነበረ የዕብራውያን ጸሐፊ። ፎርሙላዎች ይዞ አይደለም የመጣው። ይሄንን ክፍል እኔ በተለይ ያነበብኩት ክፍል አንድ መፍትሄ ነው የሚሰጣቸው ለችግሩ መፍትሄ፣ ለጥያቄው መፍትሄ። አሁን ለምትሉት በእምነቴ መጽናት እንዴት እችላለሁ? በእምነቴ እንዴት መቀጠል እችላለሁ? ደካማና ኃጢአተኛ ሆኜ ስጋ ለባሽ አቅም የሌለው ሆኜ እንዴት ወደ እግዚአብሔር መቅረብ እችላለሁ ለሚሉ ሰዎች የዕብራውያን ጸሐፊ አንድ መፍትሄ ይሰጣቸዋል። ዛሬም እኔ ይሄንን ለመናገር ነው የመጣሁት። እስካሁን ያለሁትን ያተናገርኩትን ሁሉ ባትሰሙኝ ሰምታችሁኛል ብዬ አስባለሁ። አሁን የምናገረው ሰሙ መልእክቴ ስለዚህ ጸሐፊው ስለሰጠው መፍትሄ ነው እኔ የምናገረው። ጸሐፊው የሰጠው መፍትሄ እንደዚህ ነው የሚለው። እንግዲህ ይላቸዋል። እንግዲህ እንዴት? እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። እንግዲህ በሰማይ ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ይኸው መፍትሄው ይሄ ነው ብሎ ታላቅ ሊቀ ካህን አላችሁ። መፍትሄው ይሄ ነው። ከአብርሃም የሚበልጥ መፍትሄው ይሄ ነው። ከሙሴ የሚበልጥ መፍትሄው ይሄ ነው። ከአሮን የሚበልጥ መፍትሄው ይሄ ነው። ከብሉይ ኪዳን ነገስታቶች፣ ከብሉይ ኪዳን ነቢያቶች፣ ከብሉይ ኪዳን ካህናቶች የሚበልጥ ኢየሱስ ክርስቶስ ስላለን ይላቸዋል። ኢየሱስ ክርስቶስን ስለያዝን ወደ ኋላ እምነት ሊሄዱ ነበር ብያቸዋለሁ። እነኚህ ሰዎች ሙሴ ይሻለናል ማለት ጀምረው ነበረ ማለት ነው። የሙሴ ሕግ ይሻለናል፣ የአሮን ስርዓት ይሻለናል፣ የአሮን ክህነት፣ የመልከ ጼዴቅ ክህነት ይሻለናል ብለው ወደ አሮጌው ስርዓት ወደ አሮጌው ኪዳን ለመሄድ የተነሳሱ ሰዎች ስለነበሩ የዕብራውያን ጸሐፊ ኢየሱስ ክርስቶስ ከሙሴ ስለሚበልጥ፣ ኢየሱስ ክርስቶስ ከብሉይ ኪዳን ካህናት ስለሚበልጥ፣ ኢየሱስ ክርስቶስ ከመላእክት ስለሚበልጥ፣ ኢየሱስ ክርስቶስ ከሁሉ ስለሚበልጥ ጸንተን ሃይማኖታችንን እንጠብቅ ይላቸዋል። ኢየሱስ ክርስቶስ ከሁሉ ይበልጣል። ኢየሱስ ክርስቶስ ከሁሉ ይበልጣል። ከመላእክት ይበልጣል። ኢየሱስ ክርስቶስ ከካህናት ይበልጣል። ከሊቀ ካህናቶች ሁሉ የበላይ የሆነ ሊቀ ካህናችን ኢየሱስ ክርስቶስ፣ ከስጋ ከለበሱ ሁሉ በላይ የሆነ ኢየሱስ ክርስቶስ ስላለን
ኢየሱስ ክርስቶስ ስላለን። ስለዚህ ነው የሚናገረው። እኔም ስለዚህ ለመናገር ነው የመጣሁት። አዛል ነገረኝም ዛሬ የገና በዓል እንደሚከበር የገና በዓል ልጆች እንደሚያከብሩ ባስብ ስለ ኢየሱስ መወለድ እናገር ነበረ። ግን ጌታ በውስጥ የሞላው መልእክት ይሄ ስለሆነ ስለ ኢየሱስ ክርስቶስ ነው የምናገረው። ደስ ይለኛል። ኢየሱስን ሰምተን እንወጣለን፣ ስለሱ አስበን እንወጣለን። ይሄ ጸሐፊ የሚለው በእውነት ይላቸዋል። በእውነት አሁን እንግዲያውስ አትፍሩ፣ ወደ ኋላ መመለስ አያስፈልጋችሁም። ልትለውጡት የምታስቡት ነገር የማይወዳደር ነው ይላቸዋል። ልትለውጡት ወደ ኋላ እንሂድ ብላችሁ የምታስቡት መንገድ የማያዋጣ መንገድ ነው። ልትከስሩ ከፈለጋችሁ መሄድ ትችላላችሁ ወደ ኋላ ሄዳችሁ ሃይማኖቴ የምትሉ ከሆነ ወደ ኋላ ሄዳችሁ የጥንቱ ምናምን የምትሉ ከሆነ ትችላላችሁ ይላቸዋል። ነገር ግን የማይበልጥ የማይሻል ኪዳን ነው እሱ ኪዳን። አሁን እናንተ ያላችሁት በተሻለ ኪዳን ነው። አሁን እናንተ ያላችሁት በሚበልጥ ኪዳን ነው። የተሻለ የሆነበት ደግሞ ንጉሱ አምላክ የሆነው ኢየሱስ ራሱ መጥቶ ካህን ስለሆነ ነው ይላቸዋል። ራሱ በሰማይ ያለፈ የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ነው የሚለው። የእግዚአብሔር ልጅ አምላክ የሆነው ራሱ እግዚአብሔር ስላለን፣ የሰው ካህን ቆሞ የሚያስታርቀን ስላልሆንን፣ የሰው አማላጅ በመካከል ስለማያስፈልገን፣ ነቢይ ሆኖ መካከለኛ የሚሆን ሰው ስለማያስፈልገን፣ አሁን ኢየሱስን ስላገኘ ነው። ኢየሱስ ራሱን ስለያዝ ነው። ወደ ኋላ መመለስ አያስፈልገንም። መፍትሄው ኢየሱስ ነው። ኢየሱስን አጥብቃችሁ ያዙ ነው የሚለው። ኢየሱስን ያዙ፣ መፍትሄው እሱ ነው። እንደዚህ ይላቸዋል። ስለ ኢየሱስ ክርስቶስ አንድ 5 ነገር ነው የሚናገረው። ኢየሱስ ታላቅ በሰማይ ያለፈ ይላል። በሰማይ ያለፈ ንጽጽሩን የሰፊ ጊዜ ስለሌለ ነው እናንተ ንጽጽሩን በብሉይ ኪዳን የነበሩ ካህናቶች ጋራ ኢየሱስ ክርስቶስን ክህነቱን ያነጻጽራል። በምድር የነበሩ ካህናቶች፣ በአሮጌው ስርዓት ውስጥ የነበሩ ካህናቶች፣ በአይሁድ ሃይማኖት ውስጥ የነበሩ ካህናቶች ሰዎችን ይዘው በቅድስተ ቅዱሳን ይገቡ ነበረ ነው የሚላቸው። ሰዎችን ይዘው ኃጢአትን ይዘው መስዋዕት ይዘው በቅድስተ ቅዱሳን ውስጥ በምድራዊ ቤት ውስጥ ይገቡ ነበረ። ነገር ግን ኢየሱስ ክርስቶስ በሰማይ ያለ ይላል። በሰማይ ያለፈ የገባው ራሱ ኢየሱስ ክርስቶስ በሰማይ በእግዚአብሔር አብ ፊት ነው የታየው። ራሱ ታየልን። ራሱ በሰማይ የነበረ ክብሩን ትቶ መጥቶ ዛሬ እንደምናስበው ከሁለት ሳምንት በኋላ እንደምናከብረው የነገስታቱ ንጉሥ ኢየሱስ ክርስቶስ ታላቁ ንጉሥ አምላክ ልዑሉ ክብሩን ትቶ መጥቶ ሰው ሆኖ እንደገና ወደ ሰማይ በሰማይ ያለፈ ይላል። በሰማይ የሚኖር ማለት ነው። በሰማይ የታየ ማለት ነው። በምድር መስዋዕት አድርጎ ኪዳን አድርጎ በመቅደስ ውስጥ ሰውቶ አይደለም የታየው። ኢየሱስ ክርስቶስ በሰማይ ነው ያለው ይላል። ለየኛ ሊቀ ካህን ልዩ የሚያደርገው በምድር ላይ ያለ ሊቀ ካህን አይደለም ለማለት ብሎ ነው። በምድር ላይ ያለ ሊቀ ካህን አይደለም። በአንድ ጊዜ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን የሚገባ ሊቀ ካህን አይደለም። አንድ ጊዜ ኢየሱስ ክርስቶስ ፍጹም መስዋዕት ሆኖ በሰማይ ነው ያለው ይላል። በሰማይ ያለ ኢየሱስ ክርስቶስ፣ በሰማይ ጠበቃ አለን ኢየሱስ ክርስቶስ፣ በሰማይ አማላጅ አለን ኢየሱስ ክርስቶስ፣ በሰማይ ስለኛ የሚማልድልን ስለኛ የሚጸልይልን ኢየሱስ ክርስቶስ አለን ይላል። በምድር አይደለም፣ በሰማይ ያለፈ በሰማይ ያለ ከዛስ ትልቅ ሊቀ ካህን ይለዋል ኢየሱስ ክርስቶስን። በሰማይ ያለፈ ትልቅ ሊቀ ካህናት ነው ኢየሱስ። አይ ሊቀ ካህናት አሉ ትልቅ የምትላቸው ሊቀ ካህናት የሚባሉ ስም ያላቸው በምድር ላይ የነበሩት መጽሐፉ የዕብራውያን ጸሐፊ የሚነግረን ከነዛ ከነ አሮን ክህነት ከነ መልከ ጸደቅ ክህነት የሚበልጥ ታላቅ ሊቀ ካህን ይለዋል ኢየሱስን። ታላቅ ሊቀ ካህን ኢየሱስ ስላለን ይላል። ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን በሰማይ ያለፈ ራሱ ወደ ሰማይ የሄደ በሰማይ ተወክላችኋል ነው የሚለው። በሰማይ ወኪል አላችሁ። በምድር ነው የምትኖሩት። በምድር ገብቶ አይደለም የሚያጥንላችሁ። በሰማይ አላችሁ ወኪል ነው። በሰማይ የሚታይላችሁ አለ። በሰማይ እግዚአብሔር እናንተን ሲያይ ኢየሱስ ክርስቶስን ያያል ነው የሚለው። በሰማይ የሚታይላችሁ ቀድሞ በእግዚአብሔር ፊት የሚቀርብላችሁ ደሙ ሕያው የሆነ ደሙ ዛሬም የሚሰራ ኢየሱስ ክርስቶስ በሰማይ አለላችሁ። ታላቁ ሊቀ ካህን ኢየሱስ። ልዩ የሚያደርገው ይሄ ሊቀ ካህን የኮርማ በግ ይዞ አልሞተም። ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን የገባው የኮርማ ደም፣ የከብት ደም፣ የእንስሳትን ደም ይዞ አይደለም። የእህል ቁርባን ይዞ አይደለም። ኢየሱስ ክርስቶስ ንጹሕ የሆነው አምላክ የሆነው ኢየሱስ የራሱን ደም ይዞ መስዋዕት ሆኖ ነው የገባው ይላል።
ራሱ አንዴና ለመጨረሻ ጊዜ ተፈጸመ በማለት በመስቀሉ ላይ ኢየሱስ ክርስቶስ ተፈጸመ ብሎ የገባ ሊቀ ካህን ነው ያለን። ደግሞ የማይታረድ ደግሞ የማይሞት አንድ ጊዜ በከፈለው መስዋዕትነት ለዘላለም ይቅር በላቸው እያለ የሚጮህ ደም ያለው ሕያው የሆነ ደም ያለው ከኃጢአት ሁሉ የሚያነጻ ደም ያለው ኢየሱስ ክርስቶስ በሰማይ አለን ይላል። ሃሌሉያ! በሰማይ ኢየሱስ ክርስቶስ አለን። ሁል ጊዜ ደሙ ትኩስ የሆነ ሁል ጊዜ የሚያነጻ ሁል ጊዜ ንጹህ የሚያደርግ የሚሟገት ደግሞ ይቅር በለው የሚል የሚናገር ከማንም ደም ይልቅ የሚናገር የሚጮህ ደም ያለው ኢየሱስ ክርስቶስ ራሱ ለዚህ ታላቅ ሊቀ ካህን ይለዋል። ራሱ ነው የሞተው፣ ራሱ ነው የተሰዋው። ሊቀ ካህኑ ልዩ የሚያደርገው የእንስሳ ደም ይዞ አይቀርብም ነው። የከብት ደም ይዞ አይቀርብም። የፍየል ደም ይዞ አይቀርብም። የኮርማ ደም ይዞ አይቀርብም። የራሱን ደም ይዞ ወደ ቅድስተ ቅዱሳን የገባ መጋረጃውን የተረተረ ደግሞ ማንም ሰው ወደዛ እንዳይደርስ ይከለክል የነበረውን የጥል መጋረጃ ከድኖ ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን በደሙ ገብቶ ዛሬ በእርሱ ሆነን እኛ ጻድቃን እንድንሆን ያደረገን ሊቀ ካህናት ኢየሱስ አለን ይላል። ስሙ ይባረክ ኢየሱስ። ይህ የእግዚአብሔር ልጅ ኢየሱስ ስላለን ይላል። መፍትሄው ይሄ ነው ይላል። ይህ የእግዚአብሔር ልጅ ኢየሱስ ስላለን እንዲህ አይነት ስላለ መፍትሄው እሱ ነው። ሶሉሽኑ እሱ ነው ነው ቢላችሁ ችግሩ አለ፣ ጥያቄ አለ፣ መድከም አለ፣ መዛል አለ። እንጨርስ ይሆን ወይ ብላችሁ ትፈራላችሁ ይልና ይሄው መፍትሄው ኢየሱስን ያዙ ነው የሚለው። እንዲህ አይነት ነው ኢየሱስ፣ የእናንተ ኢየሱስ። እንዲህ አይነት ጠበቃ ነው ያላችሁ። በሰማይ ጠበቃ አለን ይላል እኮ መጽሐፍ ቅዱስ። በሰማይ ጠበቃ አለን፣ ተሟጋች አለን። በሰማይ ማላጅ አለን። በሰማይ ይቅር በላቸው የሚላለን፣ በሰማይ ተዋቸው የሚላለን። ደሙ የሚታይ ትኩስ የሆነ ኢየሱስ አለ። ኢየሱስ ስላላችሁ ሃይማኖታችሁን ጠብቁ ይላል። ጸንታችሁ ቁሙ። ኢየሱስ አላችሁ። ወደ ኋላ ለመሄድ አታስቡ። ኢየሱስ ከሁሉ ይበልጣል። ምዕራፍ 1 ከመላእክት ይበልጣል፣ ከሰው ይበልጣል፣ ከካህናት ይበልጣል፣ ከሰዎች ይበልጣል፣ ከነ አብርሃም ይበልጣል፣ ከነ ሙሴ ይበልጣል። ከመልከ ጼዴቅ የተሻለ ነው። የተሻለ ኪዳን ውስጥ ነው ያላችሁት። የሚበልጥን ኢየሱስ ትታችሁ አትሂዱ ነው የሚላቸው። የሚበልጥ ኢየሱስን አግኝታችሁታል። አሁን አዳኛችሁን አግኝታችሁታል። አሁን ንጉሱን ኢየሱስን አግኝታችሁታል። የወደዳችሁን በመስቀል ለእናንተ የሞተውን ኢየሱስ ደሙን ያፈሰሰላችሁን ኢየሱስን አግኝታችሁታል። ከዚህ የሚበልጥ የለም ይላል መጽሐፍ ቅዱስ። ከዚህ የሚበልጥ ከኢየሱስ የሚበልጥ ማንም የለም። ስለዚህ ወዴት ይኬዳል? ደቀ መዛሙርቱ መጨረሻ እንዳሉት ከአንተ ወዴት ወደ ማን እንሄዳለን? ከኢየሱስ ክርስቶስ የተሻለ የለም። የተሻለ አለን ብለው የሚያስቡ ሃይማኖቶች ሊኖሩ ይችላሉ። ሃይማኖት ይሻላል፣ እኔ ይሻላለሁ፣ እንትና ይሻላለሁ፣ እኔ በልጣለሁ ከኢየሱስ ሚሉ ሊኖሩ ይችላሉ። ቅዱስ ቃሉ የሚነግረን ግን በሰማይ ያለፈ ታላቅ ሊቀ ካህን ኢየሱስ ክርስቶስ አለ ነው የሚለው። ከሁሉ ይበልጣል እሱ። ከመላእክት ይበልጣል፣ ከሰዎች ልጆች ሁሉ ይበልጣል። ከየትኛውም ሃይማኖት መሪ ኢየሱስ ይበልጣል። ከየትኛውም አይነት ሃይማኖት መስራች ኢየሱስ ይበልጣል። እኔ ይሻላለሁ ሚሉ ሃይማኖቶች ሊኖሩ ይችላል። ይሄ እንትና ከኢየሱስ ክርስቶስ እኔ ይሻላለሁ፣ እኔም ብትከተል የተሻለ ህይወት ይኖራል ሚሉ ሃይማኖቶች ሊኖሩ ይችላሉ። ወንድሜና እህቴ ነግራቸዋለሁ። የምናውቀውን ነገር ነው የምናገረው። ሃይማኖት አያድንም፣ ሰው አያድንም። ኢየሱስ ክርስቶስ ግን ያድናል። መጽሐፍ ቅዱስ እንደሚናገረው መካከለኛ የሆነ በእግዚአብሔርና በሰው መካከል ብቸኛ የሆነ ሰው ሊድንበት የሚችል ከእግዚአብሔር ጋር ሊታረቅበት የሚችል አንድ አለ። ኢየሱስ ክርስቶስ ብቻ ነው። ስሙ ይባረክ። ያዳነን የወደደን ኢየሱስ ስሙ ይባረክ። ሰው የሆነልን ኢየሱስ ስሙ ይባረክ። አምላክ ነው ይለዋል። እዚህ ላይ አምላክ ነው ይለውና በጣም የሚገርማችሁ ነገር ስለ ኢየሱስ ክርስቶስ ቴዎሎጂ ለማስተማር አይደለም የመጣሁት። መጽሐፍ ቅዱስ ትምህርት ቤት ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለን እናስተምራለን። ይኸው እዚህ ላይ በዚሁ ክፍል ላይ የእግዚአብሔር ልጅ ነው ይላል፣ አምላክ ነው ይለናል ኢየሱስን። ቀጥሎ ያለውን ነው በጣም መናገር የምፈልገው። በጣም ደስ ይለኛል ቀጥሎ ያለውም እሱ ደግሞ ይላል ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው ይላል። ስለ ኢየሱስ ሲናገር ይህ ሊቀ ካህን ስለ እሱ ነው የምናገረው። በጣም ደስ ይለኛል ስለ ኢየሱስ። ይህ ሊቀ ካህን ማዳመጥ የማይችል ሊቀ ካህን አይደለም ነው የሚለን። የማይገባው የምትነግሩት ነገር የማይገባው፣ ሚስጥራችሁ የማይገባው፣ ችግራችሁ የማይገባው፣ ድካማችሁ የማይገባው፣ ስንፍናችሁ የማይገባው፣ የምታልፉበት መንገድ የማይገባው ሊቀ ካህን አይደለም ደግሞ ይላቸዋል። እንደዚህ ይላል ከኃጢአት በቀር
በነገር ሁሉ እንደኛ የተፈተነ ነው ይላል። መራብ ነው፣ ራብን ያውቃል ይላል። መጠማት ነው፣ የተጠማ ነው። መታረዝ ነው፣ የታረዘ ነው። መታመም ነው፣ የታመመ ነው። የሕማም ሰው ነው የሚለው መጽሐፍ ቅዱስ። የሕማም ሰው ነው፣ ደም ግባት የሌለው ነው፣ የተጨነቀ ነው፣ ጭንቀት ነው፣ ብቸኝነት ነው። የትኛው ነው ኢየሱስ ክርስቶስ ያልተፈተነበት? አሁን ደግሞ ሰው የሆነውን ኢየሱስ ያቀርብልናል የዕብራውያን ጸሐፊ። እኔም ስለዚህ ኢየሱስ መናገር እፈልጋለሁ። ኢየሱስ በጣም አምላክ ነው እያልን ሩቅ የሆነ በጣም ቤተ መንግስት የሚኖር ቤተ መቅደስ የሚኖር የሰው ልጆች ችግር የማይገባቸው ዳቦ ሲሉት ለምን ኬክ አይበሉም የሚል ዳቦ ለተራቡ ኬክ አይበሉም የሚል የንጉሥ ልጅ የሚመስል አይነት አይደለም ኢየሱስ ነው ሚለን። ሃሌሉያ ስሙ ይባረክ። የሚገባው ወርዶ ያየ የተረዳን የሚረዳን በከብቶች በረት ውስጥ የተወለደ ዝቅታን ያየ ዝቅታ ከኢየሱስ ክርስቶስ በላይ የሰው እዚህ ውስጥ የለም። በነገራችን በጣም እርግጠኛ ሆኜ የምነግራችሁ እንደ ኢየሱስ ክርስቶስ ዝቅታን ያየ ሰው የለም። ዛሬ የምናከብረው ሰሞኑን የምናከብረው የገና በዓል የሚያሳየን የኢየሱስ ክርስቶስን ሂዩሚሌሽን መዋረድ፣ ዝቅ ማለት፣ ባዶ ማደረገ ይላል። ባዶ አደረገ፣ ራሱን ባዶ አደረገ፣ የባሪያን መልክ ያዘ ይላል ስለ ኢየሱስ ክርስቶስ ሂዩሚሌሽን። ዝቅ ማለት ሲናገር ዝቅ አለ ብቻ አይደለ፣ ኢየሱስ ክርስቶስ ተዋረደ ነው። ተዋረደ ነው። በግርግም ተኝቶ እኔና እናንተ በግርግም የተወለደ ሰው እዚህ የለም። እንደው ትንሽ መጠቅለያ ያጣ ሰው የለም። ትንሽ ጨርቅ ስንወለድ ፎጣ ያጣ ሰው ያለን ብዬ ነው ማስበው። ኢየሱስ የውርደት የዝቅታን ዝቅታ የተካፈለ ያየ እግዚአብሔር የሆነ ይላል። እግዚአብሔር በእግዚአብሔር መልክ ሲኖር ሳለ ቅድም እንዳየነው ልጆች እንደሰሩ ድራማ በእግዚአብሔር መልክ ሲኖር ሳለ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ እግዚአብሔርነቱን እንደሚቀማ ሳይቆጥር የሰው ልጆችን ለማዳን ዝቅ አለ ይላል። ሰው ሆነ። ሰው የሆነበት ምክንያት ዛሬ እሱን ነው የምናገረው። ኢየሱስ ሰው የሆነበት ምክንያት አንዱ ምክንያት በድካማችን ሊራራልን እንዲችል ነው። ይሄ ዝም ብሎ ላይ ቁጭ ብሎ የሰው ልጆች የሄዱበትን የማያይ ያልገባው ያልተረዳ ያልሄደበትን መንገድ የሚያስብ እንዳይመስል ኢየሱስ ክርስቶስ የሰው ልጆች የሄዱበትን መንገድ ሄደ። ተራበ፣ ተቸገረ፣ ተገፋ፣ ተተፋበት፣ ተመታ። ኢየሱስ ክርስቶስ ከሁሉ በላይ ብቸኝነትንም ቀመሰ። ሎንሊ ብቻውን ሆነ። ኢየሱስ ክርስቶስ ተሰቃየ በብቸኝነት። የሚረዳው አጣ። ሁሉም ፊቱን ያዞረበት የሕማም ሰው የመሰለ አባቱ እንኳን የተወው የመሰለ የጭንቀት ጊዜ ብቸኝነትን ያሳለፈ የምታስቢው የምታልፊበት እግዚአብሔር ይገባዋል። ኢየሱስ ይገባዋል። ወንድሞቼና እህቶቼ ኢየሱስ ይገባዋል። ሰው ላይ ገባው ይችላል። የምንናገረውን በጣም ብዙ ጊዜ እንደሱ ገጥሞኛ። አንዳንዴ ቋንቋችሁ አይገባውም፣ ሰው ችግራችሁ አይገባውም፣ ሐሳባችሁ አይገባውም። ሰው ያላለፈበት ስለሆነ ነው። ሌላ ቦታ ያሉ ሰዎች ሌላ ቦታ እናንተ የሄዳችሁበትን መንገድ ያልሄዱ ሰዎች የምታወሩት ነገር ከልባቸው አይረዷችሁም። በነገራችን ላይ እንደሱ ገጥሟችሁ ከሆነ ዲስአፖይንትድ ሆናችሁ ከሆነ ናቹራል ኖርማል ነው ብዬ አስባለሁ። ሰዎች ያላለፉበት ከሆነ አያውቁትም የምትነግሯቸው ነገር። እንደዚህ እኮ ገጠመኝ እንደዚህ ሆነ ቤት ኪራይ ምናምን አጣው ምናምን ስትሏቸው አይገባቸውም ሰዎች። አንዳንድ ሰዎች ቤት ኪራይ ተቸግረው ማያውቁ ሰዎች ምን ማለት እንደሆነ ለምን ታዲያ ዝም ብላችሁ አትኖሩም ብለው ሊያስቡ ይችላሉ። ለምንድን ነው ቤት ኪራይ ተቸገርኩ ምናምን የምትሉት? ማይገባቸው ሰዎች አሉ። ሌሎችም ነገሮች ለምን ዝም ብላችሁ አትኖሩ፣ ለምን ቤታችሁ ዝም ብላችሁ አትኖሩም ብለው ሊያስቡ ይችላል። አይ ዶንት ኖ። ግን የሰው ልጆች የምናልፍበትን ነገር ሁሉ አይረዱንም፣ አይገባቸውም። ስለ ኢየሱስ ሰው ስለሆነው ኢየሱስ መናገር ስለፈለግኩ ነው። ከሰው ልጆች ሁሉ የተሻለ ሰው የሆነ ኢየሱስ ክርስቶስ እንደኛ ሰው ነበር ይላል። እንደኛ ሰው ነበር ብቻ ሳይሆን ሰው የሚያልፍበትን የሚረዳ፣ ብቸኝነትን የሚረዳ፣ ተስፋ መቁረጥን የሚረዳ፣ መራብን የሚረዳ፣ መታረዝን የሚረዳ፣ መጠማትን የሚረዳ፣ ብታዋዩት የሚገባው ወዳጅ ኢየሱስ ክርስቶስ ነው ይላል። እዚህ ላይ የሚራራ የሚረዳችሁ የሚራራ ኃጢአት አላደረገም እንጂ የምትነግሩትን ነገር ሊረዳ የሚችል የተፈተነ ነው። እሱ ሩቅ ያለ አምላክ አይደለም። ኢየሱስ ክርስቶስ ስጋ ለብሶ ሰው ሆነ። ስጋ ለብሶ ወደ ምድር መጣ። የኔና የናንተን ችግር ለመረዳት የኔና የናንተን መንገድ ለመሄድ ኢየሱስ ክርስቶስ የዛሬ 2018 ዓመት ወይ የዛሬ 2000 ምናምን ዓመት ገደማ መጣ ወደ ምድር። ወደ ሰው ልጆች ዓለም መጣ። አንድ ወደ ዓለማችን የመጣው እኛ የምናልፍበትን ለመረዳት ነው። ወንድሞችና እህቶች ኢየሱስ ክርስቶስ እኛ የተራመድንበትን መንገድ ተራመደ። ዛሬ በሰማይ ያለፈ ሊቀ ካህን አለን ሲል የሚራራ ነው፣ የሚረዳ ነው ይላል። ይገባዋል። የምትናገረው ድካማችን ይገባዋል። ምናልፍበት ይገባዋል። ምናወራው ይገባዋል። ቋንቋችን ይገባዋል።
ቋንቋችን በጣም የተሰካካ ጥሩ ተናጋሪዎች መሆን የለብንም። ኢየሱስ እንዲረዳን በሚኮላተፍ ቋንቋ ከልባችን ያለውን ቀድሞም የሚያውቅ ስለሆነ የምንናገረው የሚገባው በጣም ቋንቋችን የተከሸነ የተጣራ ቋንቋ መሆን የለበትም። በምንም አይነት ቋንቋ ስንነግረው የሚረዳን የሚገባው የናዝሬቱ ኢየሱስ ስሙ ይባረክ። መጽሐፍ ቅዱሳችን እንዲያው የሚነግረን የናዝሬቱ ኢየሱስ ይለዋል። እኔ ስለ ናዝሬቱ ኢየሱስ አጥንቻለሁ። ከዚህ በፊት ተናግሬ እንደሆነ አላውቅም። ስለ ናዝሬቱ ኢየሱስ ክርስቶስ ከብዙ ነገር የታወቀበት መጽሐፍ ቅዱስ የናዝሬቱ ኢየሱስ ይላል። የገሊላው ኢየሱስ ይለዋል ኢየሱስን። ስለ ናዝሬት ኢየሱስ ክርስቶስ ለምን የናዝሬት ተባለ? ኢየሱስ ለምን የአዲስ አበባ ኢየሱስ አልተባለም? እንደዛ ማሰብ እንችላለን። ለምንድን ነው የናዝሬቱ ኢየሱስ የተባለው? መታወቅም የፈለገው የናዝሬቱ ኢየሱስ ተብሎ ነው። የኢየሩሳሌሙ ኢየሱስ አልተባለም። የይሁዳው ኢየሱስ አልተባለም። በእርግጥ የይሁዳ አንበሳ ተብሏል በመጽሐፍ ቅዱስ ውስጥ። ነገር ግን ትውልዱ ሲታይ፣ አስተዳደጉ ሲታይ በገሊላ ናዝሬት በምትባል ትንሽ መንደር ያደገ የተወለደ የዛ ሰው ነው። የገሊላ ሰው ነው ኢየሱስ። ምን አይነት ሰው ነው የገሊላ ሰው? ምን አይነት ሰው ነው የናዝሬቱ ኢየሱስ? አይ ቲንክ ሆነ ብለው የመጽሐፍ ቅዱስ ጸሐፊዎቹ የናዝሬቱ ኢየሱስ ብለው እንዲታወቅ አደረጉት። የናዝሬቱ ኢየሱስ በእውነት እንደዚህ ነው። ከናዝሬት መልካም ነገር ይወጣል እንዴ ተብሎ የሚታሰብባት የወንበዴዎች አገር፣ የተጣሉ ሰዎች አገር፣ የተገፉ ሰዎች አገር፣ የማይረቡ የሚባሉ ሰዎች አገር ይኖር የነበረ ከነሱ ጋር መታወቅ የፈለገ ኢየሱስ ስሙ ይባረክ። አይገባኝም። በጣም የኢየሱስ ፍቅር ይደንቀኛል። የጌታ ፍቅር ይደንቀኛል። ለተገፉ ሰዎች፣ ለተቸገሩ ሰዎች፣ ለተጣሉ ሰዎች፣ ለደከሙ ሰዎች ኢየሱስ ክርስቶስ የናዝሬቱ ኢየሱስ ተብሎ የድሆች ወዳጅ ማለት ነው። የድሆች ሀገር ነች ናዝሬት። ሰዎች ዝም ብሎ ተራ ስራ የሚሰሩ ሰዎች የሚኖርባት ከተማ ነች። ጥሩ ኢኮኖሚ የሌላት ከተማ ነች። እንዲያውም የወንበዴዎች ከተማ ነች። በነገራችን ላይ በጣም ወንጀለኞች የሚሸሸጉባት ከተማ ነች። የኃጢአተኞች ከተማ ነች ናዝሬት የምትባለው። ከናዝሬት መልካም ነገር ይወጣል የተባለላት ነች። የዚህ ሀገሩ ናዝሬት አይደለም። አንዳንድ ሰዎች የዚህ ሀገሩ ናዝሬት እየተናገርኩ እንዳይመስል፣ የዚህ ሀገር ናዝሬት ጥሩ ነች፣ ጥሩ ከተማ ነች ብዬ አስባለሁ። የመጽሐፍ ቅዱሷ ናዝሬት የምትባለው ከተማ ግን የጥሩ ሰዎች መኖሪያ፣ የጥሩ ሰዎች መታወቂያ አይደለችም። ኢየሱስ ክርስቶስ ከነሱ ሰዎች ጋር ነው መታወቅ የፈለገው። ከነሱ ሰዎች ጋር ነው የዋለው። ከአሳ አጥማጆች፣ ከተጣሉ ሰዎች፣ ተራ ስራ ይሰራሉ ተብለው በማህበረሰቡ ከተገለሉ ሰዎች ጋር በመኖር የታወቀባት ከተማ ነች የናዝሬቱ ኢየሱስ ብለው መጽሐፍ ቅዱስ ጸሐፊዎች ሲጽፉልን ኢየሱስ ክርስቶስ ምን አይነት ሰዎችን የሚረዳ ማዳመጥ የሚችል ከምን አይነት ሰዎች ጋር መዋል እንደሚችል ከትልልቆችም ከትንንሾችም የማንንም የማይንቅ ሊቀ ካህን መሆኑን ለማሳየት ነው። ኢየሱስ ክርስቶስ በድካማችን ሊራራልን የማይችል ሊቀ ካህናት አይደለም ይለናል። እንግዲህ ያው ኢየሱስ እንደዚህ ከሆነ ኃጢአት ግን የለበትም ይላል። ከኃጢአት በስተቀር ይላል። ብዙ ድካም አልፏል። የሰው ልጆች የሄዱበትን መንገድ ሁሉ አልፏል ይልና ኃጢአት ግን ኢየሱስ ክርስቶስ አላደረገም ይላል። ኃጢአት ግን ኢየሱስ ክርስቶስ አልተገኘበትም። ፍጹም አምላክ ፍጹም ሰው ነበር ኢየሱስ ክርስቶስ። ኃጢአት የለበት፣ አመፅ ግን የለበትም። ስንፍና ግን በኢየሱስ ውስጥ አልተገኘም። ሲሞትም በሰራው ኃጢአት በሰራው ወንጀል ሳይሆን ንጹሕ ሆኖ ኢየሱስ ክርስቶስ የኛ ምትክ ሆኖ ነው በመስቀል ላይ የሞተው። መጽሐፍ ቅዱሳችን በጣም አስረግጦ የሚነግረን በሰው ልጆች መንገድ ሁሉ ቢያልፍም እንደኛ የተወለደ ቢሆንም፣ በነገራችን ላይ የሰው ልጅ ሲል እኮ ኢየሱስ ክርስቶስ እንደሱ ማለት ነው። እንደኔና እንደናንተ ማለት ነው። የሰው ልጅ ነው ስንል እኔና እናንተ አምላክ ሆነን እንደማናውቅ አይነት ሰው ፍጹም የሆነ ሰው ነበረ ኢየሱስ ማለት ነው። አምላክ ሆኖ እንደማያውቅ ፍጹም ሰው ነበረ። ነገር ግን ፍጹም አምላክም ነበር። ኢየሱስ ክርስቶስ በአንድ ጊዜ ፍጹም አምላክ ፍጹም ሰው ነበረ። በምድር ላይ በነበረበት ጊዜ በምድር ላይ ሲያገለግል ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነበረ። ያ ፍጹም የሆነው አምላክ ኃጢአት ኢየሱስ ክርስቶስ ሰው የሆነው ኃጢአት የለበትም ብሎ ይነግረናል መጽሐፍ ቅዱስ። በብዙ ነገር አልፏል፣ በድካም አልፏል፣ ብቸኝነት ተሰምቶታል፣ ተርቧል ኢየሱስ። ግን ኃጢአት የለበትም ይላል። ኃጢአት ግን አላደረገም። ለእኛ ምሳሌ ነው። በፍጹም እግዚአብሔርን በመታዘዝ ትልቅ ምሳሌያችን እንደሆነ መጽሐፍ ቅዱሳችን የእሱን ፈለግ እንድንከተል። ኢየሱስ ለምን ሰው ሆነ ካልን ፈለጉን እንድንከተል ነው። ኢየሱስ ክርስቶስ ምሳሌውን ሊተውልን እግዚአብሔርን መታዘዝ በምድር ላይ በስጋ ሕይወታችን በፍጹም ፈቃዳችን እግዚአብሔርን መታዘዝ እንደምንችል ምሳሌ ትቶልን ሄደ ይላል መጽሐፍ ቅዱስ። ምሳሌውን እንድንከተል ፈለጉን እንድንከተል አርአያችን የምናየው ኢየሱስ ክርስቶስ እንደሆነ ይናገራል መጽሐፍ ቅዱስም። ለዛ ነው የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን ይላል። በጣም ነው የሚገርመኝ እሱ ባይዘው ምዕራፍ 11 ላይ እኮ በጣም ብዙ ቅዱሳን ሰዎችን ይዘረዝርና የዕብራውያን ጸሐፊ በጣም ብዙ ሰዎችን ይጠራል።
ከብሉይ ኪዳን ውስጥ የነበሩ እነንትና ሁሉ አሉ። እንደ ደመና የከበቡን የእምነት አባቶች አሉልን ይልና ምዕራፍ 12 ላይ የእምነታችንን ጀማሪና ፈጻሚ ኢየሱስን ተመልክተን ግን ይላል። አይ ፍጹም የሆነውን ኢየሱስን ተመልክተን ምሳሌያችን የሆነውን እንድንከተለው በእምነታችን በሕይወታችን የተጠራ ነው ኢየሱስ ስለሆነ የመጣበትም ምክንያት ምሳሌ ለኛ ለመተው ስለሆነ ስጋ የለበሰበት ምክንያት ለኛ ምሳሌን ለመተው ስለሆነ ምሳሌ የሆነውን የእምነታችንን ጀማሪ ፈጻሚ ኢየሱስን እየተመለከትን ምዕራፍ 3ም ላይ ነው ብዙ ጊዜ ኢየሱስን እያየን እያለ ነው ዕብራውያን ጸሐፊ የሚጽፈው። ኢየሱስን ተመልከቱና የእምነት ሩጫችሁን በትዕግስት ሩጡ፣ የእምነት ሩጫችሁን ፈጽሙ ይላቸዋል። በሚያስፈልገን ጊዜ ምሕረትና ጸጋን ይሰጠናል ይላል። ለምንድነው ስለ ኢየሱስ ክርስቶስ የሚናገር? መልእክቴን እያጠናቀቅኩ ነው። ለምንድነው ስለ ኢየሱስ ክርስቶስ የሚናገረው? ጸሐፊው ሌላ መፍትሄ መስጠት ይችል ነበር። አይ ቲንክ ባነበብነው ክፍል ላይ ኦኬ ምዕራፍ 3 ላይ ይሄንን ማስጠንቀቂያ ይነግራቸዋል። በጣም ተጠንቀቁ፣ አጥብቃችሁ እምነታችሁን ያዙ፣ እስከ መጨረሻው ሂዱ ይላል። ምዕራፍ 4 ላይ ሲጀምር እነኚህ ሰዎች ድካም የያዛቸው ሰዎች የእረፍት የፈለጉ አይሁድ ሃይማኖት ተከታዮች የነበሩ ሰዎች ያለ እግዚአብሔር እረፍት ማግኘት አልቻሉም። አንዳንዶች እረፍት ሊያገኙ አልቻሉም፣ እረፍት ማግኘት ፈልገው ነበረ ይላቸውና እንግዲህ ብሎ ይቀጥላል። በጣም ጠንካራ መልእክት ነው። እንግዲህ እረፍት ለማግኘት ፈልገው እረፍት ማግኘት አልቻሉም። የብሉይ ኪዳን ሰዎች ያለ እግዚአብሔር እረፍት የለም። እንደዚህ ካላቸው በኋላ ምዕራፍ ቁጥር 14 ላይ እንግዲህ ብሎ ይጀምራል። ከዛ ጋር አያይዞ ነው እንግዲህ እንደዚህ ከሆነ እምነታችን አጥብቀን እንያዝ። እንደዚህ ከሆነ እንግዲህ ድካም ደግሞ ሲኖርብን የሚያቅተን ነገር እንዳይኖር አንድ ያለ በጣም ደስ ወደ ጸጋው ዙፋን ይላል። ወደ ጸጋው ዙፋን በእምነት እንቅረብ፣ ወደ ጸጋው ዙፋን በድፍረት እንቅረብ ይላል። ሁለት ነገሮች እንግዲህ በምን ምክንያት እንዴት ልንጸና እንችላለን? ወደ ኋላ እንዳንመለስ ምን እናድርግ? በእምነታችን ተተክለን እንድንቀር ምን እናድርግ? ሁለት ነገር ነው። አንዱ አጥብቃችሁ ኢየሱስ ክርስቶስን ያዙ ነው። ኢየሱስ ክርስቶስ ከሁሉ ስለሚበልጥ ከመላእክት ይበልጣል፣ ከነገስታቶች ይበልጣል፣ ከካህናቶች ይበልጣል። ሊቀ ካህናት ነው እሱ። በሰማይ ያለፈ ሊቀ ካህናት ስላላችሁ ኢየሱስን እየተመለከታችሁ እምነታችሁን አጥብቃችሁ ያዙ፣ ሃይማኖታችሁን ጠብቁ፣ ለእምነታችሁ ተጋደሉ፣ ፈጽሙ እምነታችሁን እስከ መጨረሻ ድረስ ጽኑ። መጽሐፍ ቅዱስ እንደሚል እስከ መጨረሻ የሚጸና ይድናል ስለሚል እስከ መጨረሻ ጽኑ። የሚያንሸራትት ነገር ቢገጥማችሁ፣ መከራ ቢገጥማችሁ፣ ስደት ቢገጥማችሁ በእምነታችሁ ጽኑ። ኢየሱስ ክርስቶስን ያዙና እንዲህ አይነት ሊቀ ካህን ስላላችሁ ይላል። ከዛስ ሁለተኛው ደግሞ የሚላቸው እንደገና ተስፋ አትቁረጡ። ድካም ቢኖራችሁ፣ ድንዛዜ ቢኖራችሁ፣ ዝለት ቢኖራችሁ ሳይሰስት ወደ ጸጋ ነው ያለው። የዙፋን ፍርድ አይደለም ያለው። ወደ ዙፋኑ ፍርድ ቅረቡ አይደለም ያለው። ወደ ፍርዱ ዙፋን አይደለም የሚለው፣ ወደ ጸጋው ዙፋን። የፍርድ ዙፋን አለ፣ የጸጋ ዙፋን ነው አሁን ይላቸዋል። ወደ ጸጋው ዙፋን ቅረቡ። ወደ ጸጋው ዙፋን ስትቀርቡ ኃይልን ታገኛላችሁ። ወደ ጸጋው ዙፋን ስትቀርቡ ምሕረትን ታገኛላችሁ። ወደ ጸጋው ዙፋን ስትቀርቡ ጸጋ ትቀበላላችሁ። የሚረዳችሁን ጸጋ ታገኛላችሁ። የሚያበረታችሁን ጸጋ ታገኛላችሁ። ወደ እግዚአብሔር ቅረቡ ነው። እንደገና ድካም አላችሁ፣ ወደ እግዚአብሔር ጭራሽ ቅረቡ። ከእግዚአብሔር አትሽሹ፣ ከእግዚአብሔር አትራቁ፣ ከክርስቶስ አትራቁ። ከክርስቶስ ርቃችሁ ኃይል አታገኙ። ከክርስቶስ ርቃችሁ ብርታት አታገኙ። ምሕረትን ወደሚሰጥ ወደ ጸጋው ዙፋን፣ ምሕረትን ወደምትቀበሉበት ወደ መስቀሉ ወደ ጸጋ ዙፋን ወደሚባለው የጸጋ ነው የሚለው። አሁንም ጸጋ የሚለቀቅበት ፍቅር ወዳለበት ነው። ወደዛ ስትቀርቡ እንዴት ነው ምሕረትን የምትቀበሉት? በእናንተ ጽድቅ ነው አይደለም። የእናንተ ጽድቅ ኢየሱስ ክርስቶስ ነው። ጽድቃችሁ የሆነ ኢየሱስ ይታይላችኋልና ወደ ጸጋው ዙፋን ስትቀርቡ ጸጋ ይጨመርላችኋል። ወደ ጸጋ ዙፋን ስትቀርቡ ምሕረት ይጨመርላችኋል። ወደ ጸጋ ዙፋን ስትቀርቡ አቅም ታገኛላችሁ። ወደ ጸጋ ዙፋን ቅረቡ። እንግዲያውስ ድፍረት በድፍረት ወደ እግዚአብሔር መግባት ችላችኋልና ወደ እሱ ኑ፣ አትሽሹ። ወገን አልነበራችሁም ይላል ኤፌሶን።
ወገን አልነበራችሁም በፊት። ምዕራፍ 2 በጣም የሚያስደንቀኝ ነው ስለ ቤተ ክርስቲያን የሚናገር። በፊት እንደዚህ ርቃችሁ ነበራችሁ። በፊት ወገን አልነበራችሁም። በፊት ሰላም የሌላችሁ ናችሁ። በፊት እንደዚህ አይነት ሰዎች ናችሁ። አሁን ግን ኢየሱስ ክርስቶስ በመስቀል ላይ እሱ ሰላማችን ነው ይላል። ጥልን ገሎ በሁለቱ መካከል የነበረውን ጥልን ገሎ አስታረቀን ይላል። ከእግዚአብሔር ጋር አስታረቀን። ከእግዚአብሔር ጋር አስታረቀን ብቻ አይደለም የሚለው በጣም ምዕራፍ 3 ያስደንቀኛል። ምዕራፍ 3 ላይ ኤፌሶን ምዕራፍ 3 ላይ እኛም ከእስራኤላውያን እኩል ይላል። ደስ አይላችሁ? እኛ አሕዛብ የሆንን ሰዎች እናንተ አሕዛቦች ከእስራኤላውያን እኩል በእግዚአብሔር ፊት መቅረብ ድፍረት አገኛችሁ። በምን ምክንያት? በኢየሱስ ክርስቶስ ሥራ አማካኝነት በመስቀሉ ሥራ ጥል ስለጠፋ። ጥል ጠፍቶ እግዚአብሔር ከሁለቱ ወገኖች ከአይሁድ ከሚባሉት ሕዝብና አሕዛብ ከሚባሉት አንድ ለራሱ ቤተ ክርስቲያኑን ስለፈጠረ አሁን ልክ ከአሕዛብ ልክ እንደ እስራኤላውያን እናንተ አሕዛብ የሆናችሁ በዘራችሁ አሕዛብ የሆናችሁ በዘራችሁ አይሁዳዊ ያልሆናችሁ እኩል በእግዚአብሔር ፊት መቅረብ እድል አግኝታችኋል ይላል። ይሄ ደግሞ ተሰውሮ የነበረ ሐሳብ ነው ይላል። ይሄ ለማንም አልታወቀም ነበረ። በብሉይ ኪዳን በነቢያቱም አልታወቀም። ከሁሉ ለማን ስለኔ የአሕዛብ ሐዋርያ ለሆንኩ እግዚአብሔር ገለጠልኝ። የዚህ ወንጌል አገልጋይ ሆንኩኝ። በወንጌል ስብከት ምክንያት ስታምኑ እናንተ ዘር ያልነበራችሁት ወገን ያልነበራችሁ ሰላም ያልነበራችሁት የጥሉ ግድግዳ ፈርሶ አሁን ሰላም አግኝታችሁ አሁን ከእስራኤላውያን እኩል ወራሾች ሆናችኋል ይላል። ከእስራኤላውያን እኩል እናንተ አሁን በእግዚአብሔር ፊት መቅረብ ትችላላችሁ። ልጆች ሆናችኋል ይላል። እግዚአብሔር ስሙ ይባረክ። ልጆች ስለሆናችሁ አሁን ድካም ቢኖራችሁ ዝለት ቢኖራችሁ የሚያታክት ነገር ቢኖራችሁ ውጭ አትሂዱ፣ ወደ ሌላ ቦታ አትሂዱ። ወደ ጸጋው ዙፋን አሁንም ቅረቡ። በድፍረት መግባት ትችላላችሁ። እግዚአብሔር አባታችሁ ነው ብሎ ይናገራል። እግዚአብሔርን መቅረብ ትችላላችሁ። ኃይልን መጠየቅ ትችላላችሁ። አባ አባ ብለን የምንጮህበትን የልጅነትን መብት መንፈስ ተቀብለናል። እግዚአብሔር አባታችን ሆኗል። አሁን እንግዶች አይደለንም። አሁን ውጪ ሆነን በሌሎች በኩል የምንቀርበው አይደለንም። በቀጥታ እግዚአብሔርን ከመስቀሉ የተነሳ መቅረብ ችለናል። በኢየሱስ ክርስቶስ አማካኝነት በክርስቶስ ኢየሱስ በመስቀል ላይ በተሰራው ሥራ ሰማይ ሰማያት የነበረውን ክብሩን ትቶ መጥቶ ኢየሱስ ክርስቶስ ስለኛ ስለተዋረደ ምትክ ሆኖ ስለሞተልን በእግዚአብሔር ፊት መቅረብ እንችላለን አሁን። ምክንያቱም እሱ ይታይልናል። በእግዚአብሔር ፊት የሚታይልን ንጹሕ የሆነ ኢየሱስ ክርስቶስ ዛሬም አለልንና ነው። ስለዚህ ድካም ሲኖራችሁ ወደ ጸጋው ዙፋን በእምነት ቅረቡ፣ በድፍረት ቅረቡ። ወደ እሱ ተጠጉ። እንደገና አይገርባችሁም? ተቃራኒ ነው። ከሱ ሽሹ አይልም። ከሱ እንደገና ራቁ አይልም። ድካም ዝለት ሲኖር እንደገና መታደስ የሚገባው ነገር ሲኖር ወደ ጸጋው ዙፋን ቅረቡና ምሕረትን ተቀበሉ። በኃጢአት ውስጥ ካላችሁ ምሕረትን ተቀበሉና እንደገና ታጥባችሁ ነጽታችሁ ወደፊት ቀጥሉ። የሚያስፈልጋችሁን ኃይል እንደገና ስትፈልጉ ወደ ጸጋው ዙፋን ቅረቡና ጸጋን ተቀበሉ። ጸጋን ተሞሉ። ጸጋን ይሰጣችኋልና እንደገና ኃይልን ታገኛላችሁ ይላል። እግዚአብሔር ስሙ ይባረክ። አንድ ልጅ ነበረ፣ ብልጥ ነው ይባላል። በጣም ብልጥ ነው። ታናሽ ወንድሙን በተለይ ለወጣቶች ይሆን ታናሽ ወንድሙ አሮጌ የሆነ 100 ብር ይዞ ነበር አሉ። እሱ ደግሞ ታላቅ ወንድሙ ብልጥ ነውና በጣም የሚያብለጨልጭ አዲስ የሆነ 10 ብር ይዟል። ወደ ልጁ ወደ ወንድሙ መጣና ያንተ አሮጌ ነው አለው። ያንተ አሮጌ ነው አለው። እናት ልጅ ማልቀስ ጀመረ። የኔ ግን አዲስ ነው አለው። እውነት ነው አለ ሕፃኑ ልጅ ትንሹ። እውነት ነው የኔ አሮጌ ነው፣ ያንተ ግን አዲስ ነው። ማልቀስ ጀመረ። ከዛ ያ ብልጥ ወንድም አታልቀስ፣ አይዞህ እኔ ወንድም አለውልም፣ አዲሱን ብር እሰጥሃለሁ፣ አንተ ያንተን አሮጌ ብር እኔ ወስድልሃለሁ አለው ይባላል። ኢየሱስ ክርስቶስን ያረጀ አስመስሎ በሆነ አይነት ቀለም በማብለጭለጭ በሆነ ማለት የድሮ መንገድ ይሻላል እንዴ ይሄ ይበልጣል እንዴ እንድንል የሚያስቡ ብልጥ የሆኑ አታላዮች አሳቾች በሞሉበት ሀገር ኢየሱስ ክርስቶስን አጥብቀን እንያዝ። እሱ ከሁሉ ይበልጣል ነው የሚለው የዕብራውያን ጻፊ። ከሁሉ ይበልጣል።
ከሁሉ ይበልጣል። ኢየሱስ ክርስቶስ ከሰዎች ይበልጣል፣ ከመላእክት ይበልጣል። ኢየሱስ ክርስቶስ የተሻለ ሊቀ ካህን ስለሆነ በእምነታችን ጸንተን እንኑር። እሱን ከያዝን በእምነታችን እንጸናለን ነው። ወደ እሱ ካየን በእምነታችን እንጸናለን። የእምነትን ሩጫ ለመሮጥ ወደ እሱ እንመልከት ነው የሚለው። ወደ ካህናችን፣ ወደ ሊቀ ካህናችን፣ ወደ አማላጃችን፣ ወደ ሚራራልን ኢየሱስ፣ ችግራችን ወደሚገባው ኢየሱስ እንመልከት። ወደ እሱም እንቅረብ፣ ወደ ጸጋው እንቅረብ። የሚያስፈልገንን ኃይልና ጸጋ ይሰጠናል ነው። ድካም ሲኖረን፣ አቅም ስናጣ፣ ጉልበት ስናጣ ወደ እሱ እንቅረብ። እንደገና ወደ ጸጋው ዙፋን በድፍረት እንቅረብ። ወደ ጸጋው ዙፋን በእምነት እንቅረብ። እሱ ይራራልናል። የምናልፍበት ይገባዋል። የምንሄድበት መንገድ ይገባዋል። ዓለም ሊለውጠን ቢፈልግም እንደገና አንተ እኮ ብዙ ክስ ይመጣል። አንተ እኮ ጌታን ካልከ በኋላ ምን አገኘህ ይለናል። ሰይጣን እንደሱ ይከሳል። አንተ እኮ በቃ ጌታን ካልክ በኋላ ወደ ኋላ ቀረህ የሚል ክስ ሊኖር ይችላል። ፈተናው እንደሱ ሊሆን ይችላል። የፊዚካል ስደትና መከራ፣ ዱላ፣ ድንጋይ መደብደቡ በከተማ አሁን አይኖርም ብዬ አስባለሁ። ባይኖርም ደስ ይለኛል። ነገር ግን ስደት ይቆማል ብዬ አላስብም። ቤተ ክርስቲያን በልዩ ልዩ መንገድ በዓለም ውስጥ ስደት፣ ያ ማለት ምን ማለት ነው እንግዲህ የክርስቶስ ኢየሱስ እንዳናመልክ፣ እንዳንከተል፣ በእምነታችን እንዳንጸና ወደ ኋላ የሚጎትቱን ብዙ ፈተናዎች ማለት ነው። እነዛ አይነት ግብዣዎች፣ ፈተናዎች እንዴት ነው ማሸነፍ የምንችለው? እንደሱ አይነት ነገር በቃ ክርስቶስን ካገኘ ክርስቶስን ቤተ ክርስቲያን እያልክ እየጸለይክ ብዙ ዓመት ቆይተሃል። ብዙ ይጸለያል። ተስፋ የሚያስቆርጡ ነገሮች፣ በእምነታችን እንድንዝል የሚያደርጉ ነገሮች አሉ። ከዚህ የተነሳ የዛላችሁ ሰዎች ትኖት አይ ዶንት ኖ ልክ ዕብራውያን ላይ እንዳለው በዚህ ዘመን የሚያዝል ነገር ብዙ ነገር ሊኖር ይችላል። የዕብራውያን ጸሐፊ የእምነታችንን ጀማሪና ፈጻሚ ኢየሱስ ክርስቶስን ምን የሆነው ታላቅ ሊቀ በሰማይ ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅን ተመልክተን እሱ ስላለን ሃይማኖታችንን እንጠብቅ፣ ጸንተን በሃይማኖታችን እንኑር። እሱ ስላለን የሚያስፈልገንን ነገር የሚሰጠን የሚረዳን ኢየሱስ ክርስቶስ ስላለ ወደ እሱ እንቅረብ። የሚያስፈልገንን ጸጋና ምሕረት ይሰጠናል። የኃጢአትን ይቅርታ እናገኛለን። ኢየሱስ ክርስቶስ ዮሐንስም እንደሱ ነው የሚለው። በጣም ኃጢአትን ሰርተን ቢሆን በእግዚአብሔር አብ ዘንድ ጠበቃለን ይላል። በሰማይ ጠበቃለን ይላል፣ የሚማገትልን። ወደ እርሱ እንቅረብ፣ ኃጢአትን ምሕረትን እናገኛለን። እሱ ደግሞ ሁልጊዜ ስለኛ ይታያል ብሎ ይናገራል። እግዚአብሔር ስሙ ይባረክ። ወንድሞችና እህቶች በእምነታችን ጸንተን እንቁም፣ በእምነታችን እንበርታ። ለምን? የሚራራ የሚረዳን ታላቅ ሊቀ ካህን በሰማይ አለልን። ኃጢአትን ያላደረገ ሰው የሆነ ኢየሱስ ክርስቶስ፣ ከሰማይ ሰማያት ክብሩን ትቶ የመጣ ኢየሱስ ክርስቶስ ለእኛ ምሳሌ ለመሆን የእኛን መንገድ ለመኖር ከእኛ ጋር ራሱን ያመሳሰለ ኢየሱስ ክርስቶስ ስላለልን የሚያስፈልገንን ነገር ለማግኘት ወደ ጸጋው ዙፋን እንቅረብ። የምህረት ጸጋ አለ። ሁሉ ነገር በእርሱ ውስጥ እናገኛለን። እምነታችንን አጥብቀን እንያዝ። በድፍረት በእምነት እንቀርብ። በእግዚአብሔር ልጅ በሰማይ ስለተወከልን በእምነታችን እንጽና። የጀመርነውን ሩጫ በትዕግስት እንሩጥ። እምነታችንን እንፈጽም፣ ሩጫውን እንፈጽም። እስከ መጨረሻ ድረስ እንጽና። እስከ መጨረሻው ድረስ በነበረን ፍቅር፣ በነበረን ጥማት፣ በነበረን ቅንነት፣ በነበረን ፓሽን ክርስቶስን በመውደድ በማገልገል እንጽና፣ እንሂድ። መንገዱ ትክክል ነው፣ አልተሳሳትንም። የዘገየ ቢመስልም የጌታ መምጣት ወደ እያንዳንዳችን ሕይወት አይነቱ የዘገየ ቢመስልም መስመሩ ልክ ነው ለማለት ነው። የሄዳችሁበት መስመር፣ እየሄዳችሁበት ያለው መስመር ልክ ነው። ልክ ብቻ ሳይሆን የሚሻል መንገድ ነው። ኢየሱስ ክርስቶስ ከሁሉም ይሻላል። ኢየሱስ ክርስቶስ ከሁሉም ሃይማኖት ይሻላል። ሃይማኖት አያድንም፣ ኢየሱስ ያድናል። ኢየሱስ ክርስቶስን አጥብቀን እንያዝ። ከሁሉ እውቀት ይበልጣል። ለዚህ ነው ሐዋርያው ጳውሎስ ከሁሉ ስለሚሻል ስለ ጌታዬ እውቀት፣ ከሁሉ ስለሚበልጥ ስለ ጌታዬ እውቀት፣ ከሁሉ የሚበልጥ እውቀት ኢየሱስ ክርስቶስን ማወቅ ነው። ስለዚህ በእምነታችን እንጽና፣ እምነታችንን አጥብቀን እንያዝ። ወደ ጸጋው ዙፋን በእምነት እንቅረብ። እንጸልይ ሁላችን። እግዚአብሔር ስሙ ይባረክ። እንዲህ አይነት ሊቀ ካህን አለልን። ምታልፍበት ምናልፍበት የሚገባው ሊቀ ካህን አለን። ምታልፊበት የሚገባው ሚረዳ ስታወራ ሚረዳ ኢየሱስ ክርስቶስ አለ።